ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እና ምስግና አሁን የሆነ ቦታ ሄዶ ነበር እቤት ይገባልና ልክ እንደመጣ ከእናቴ ጋር ያወራሁ አስመስዬ አናድደዋለሁ ማለት ነው። እና ቪዲዮውን እስከ መጨረሻው እዩት። በጣም ላናድደው ሞክራለሁ። ሰው ማናደድ አልችልበትም፣ ግን ለማናደድ ሞክራለሁ። አሁን በር ላይ ስለሆነ ጫማ ምናምን እያወለቀ ነው። ሲመጣ እናድደዋለሁ ማለት ነው። ስልክ ምናምን ጆሮ ላይ ጠብቀው ይመጣል። አሁን ሳይለንት ላድርገው መጀመሪያ፣ ሰው ደግሞ እንዳይደውል እንዳልዋረድ ደግሞ ብራይትነስ ምናምን ቀነስና ቃም ይገባል። ሄሎ እናት እንዴት አደርሽ? አለሁ። እንዴት ነሽ? መስግና ደህና ነኝ እግዚአብሔር ይመስገን። አገሩ ቤተሰብ ሁሉ ሰላም ደህና ነው እግዚአብሔር ይመስገን። ምን ይሆናል ብለሽ ነው? ከዛ ከገጠር አላጥቄ እያኖርኩት ነው ከተማ ውስጥ። አዎ የቤት ኪራይ ውድም ቢሆን ተመችቶታል። ቦርጩን ምናምን እያየሁ እጽናናለሁ። ቤት ኪራይ የሚወጣው አይቆጨኝም። ያው እባክሽ አዎ እዛማ በቃ እበት ሲለቀልቅ እበት ሲያነሳ ነው የሚውል። በሬ ሲያግድ፣ ፍየል ሲያግድ አዎ እባክሽ አሁንማ ገበያው እዚህ ርካሽ ነው። ምኑ ይበላል ይጠጣል። ቦርጫ ወጣ ያለመደበትን አጥንት ነበር ሰውነቱ። አሁንማ ስጋ ማውጣት ጀመረ። አዎ ሳግድ ሲያርስ ነው የሚውል። በቃ ሰውነት አልጠጋ ብሎት አመት ኖርን አመት ምናምን። ኧረ አሁን 2 አመት ሊሆነን ነው። ትንሽ ወር ነበር የቀሩት፣ ግን 2 አመት የቀለብኩት አይመስልም። እኔ ወፍሬ እባክሽ እሱ የሚበላውም ወደ እኔ ነው የሚመጣ። ኧረ እነሱ ገጠር ይለያል። ዶሮ ራሱ ያግድ ነበር። ዶሮ ይታገዳል። በእናትሽ እናቴ አዎ ዛሬበት በዛቀበት እጅና እርር ባለበት አፉ ይኖራል ከኔ ጋር እናለበት ብለሽ ነው። አይ ተመስገናውንማ ከተማ ገባን እንጂ እንደገጠር ሰው አድርጎ ያኖረኝ ነበር ሀሳቡ። ኧረ እናቴ እንዳትመጪ። እዛ ቤተሰብ ጋር ከሄድንማ እንዴት አድርገሽ ትኖሪያለሽ? ሰማንቺንም ከብት ላይ ታግዱሽ ነው። ኧረ እስካሁን እጁ ራሱ የእጁ ከለር ራሱ እበት ነው የሚመስለው። አታዩም? እበት የዛቀበት አንድ ጥፍሩ ደግሞ ተበላሽቷልበት የሚዝቅበት። ኧረ በጣም ነው እያሰለጠንኩ የማኖረው ብታይ እኔ። ባለፈውማ የተከራየነው ቤት ሴራሚክ እበት ላይ ስለቀልቀው ከዛ እበት አስላከና ወጪ ደፋሁት። ሊለቀልቀው ነበር። ማነው ሴራሚክ ላይ እበት የዘቀዘቀው? ሞክረሽ ነበር እንዴ? ቆይ ምን እያደረግሽ ነው? ምን እያደረግሽ ነው? ኦኬ ነው ፍራንክ ነው። ሌባ? አዎ በልብጣው ባሌ እኮ ረኔ እናት አይደለም። ወንድ ልጅ አለቅሳ። አይ
አትቅበጪ። ምንድነው የምታወሪው ታዲያ? ፍራንክ ነው አልኩ። የምን ፍራንክ ነው? ሸታም እስቲ ማርያምን አልደወልኩላትም ወይ አሳከኝ። አንተ ለካ ከባድ ነው ሰው ፍራንክ ማድረግ። ይሄ ማይክ ነው ወይ ካሜራ ማለት እዚህ ታለቅስ ነበርኩ። ታዲያ አይደለም እኮ ምን ከብት መጠበቅ እንደዚህ ያናደልሽ ከብት መጠበቅ ታዲያ ምንድን ያናደዋል ብለሽ ማሰብ አናድድም፣ ግን እንደዚህ ከብት ጭንቅላት እንዲኖርሽ ነው የሚያደርገው። እድለኛ ነው የሚያገኘው ከብት መጠበቅ። አዎ እድለኛ ነህ ማለት ነው። በጣም እድለኛ ነኝ። ተመስገን። አሁን ከድላ ወጣሁ ብዬ ነው ኮደር ገበሬ ምናምን እኮ ስድብ አይደለም ላናድህ ብዬ ነው እንጂ ያው ደስ የሚል ነው። ገበሬ ከሌለ እኛ አንኖርም። አየሽ በእብት ያያድሽ ሳኒታ አንቺ ለቀልቀስ ባለፈው ከሮማናት በታስልከህ ልለቅልቀው አላልከኝም? እኔ በታስልከ ኮላናድህ ነው እኮ እንደዚህ ያልኩ። ወይ ተንኮለሽ ግን አያልቅም። ተንኮለኛ ነሽ። በርበሬ እንደበላ ኮሪያዊ እዩት፣ ፊቱ ቀይ ሆነ። ዘመደሽ ነው እኮ የምታቀባጥረኝ የሆነ ማለት ነው። እኔ በሀምት በጠበቀ ወይ ገጠር ያለው ስላደኩ ምናምን እሱ በጣም ደስ ይለኛል። አሁን ማርያም ታባሽ ነው ደስ የሚልሽ ደግሞ ማርያምን ደስተኛ ነኝ። እኔም ገጠር እኮ እወዳለሁ፣ ግን በዚያ ማድዋል ብለሽ ማሰብሽ ነው ኮዛ ያገባል። ሌላ ፕራንክ ይዘሻት መጣ ተናደሃል? አልተናደድኩም። ያናደደኝ ሌላ ነው። ታዲያ ለምን እንዳለማ እንደዚህ አይነት ፍራንክ ይዘሽ ለማምጣት ነው። ለእናትሽ እንደዚህ ውሸት ነው በውሸት መናገርሽ ነው ማለት ነው። ውሸት ነው በታለቀለቅም ታለቀለቅም። አዎ ለምን እና ይሄ ውሸት ነው። ለምን ተናገርሻት ለእናትሽ ታዲያ? ምን ነገርኳት? ፍራንክ ነው እያልኩ እኮ ነው። ወይ አበራት ለጤና ነው እንጂ አሁን ተምረሽ ምን ታመጣሽ? አሁን ወፍጮ ቤት አልገባሽ? መማር ወፍጮ ቤት መማር ገባሽ? ቢሆንም ማስገባ ነጥብ ይዘሽ መጥተሽ ብዙ እውቀት አለ አንተ ውስጥ ደግሞ። አይ ረባክሽ አንተም እኮ እንዳለ እውቀት አለ። አንተም ምን መሰለህ አንተ እውቀት በስመለቅለቅ ትችላለህ፣ ከብት ማገድ ትችላለህ፣ ማረስ ትችላለህ። ሰው እንደየመክሊቱ እውቀት ይዛል። ደግሞ ተምረሽ ያላንቺ ማቋጠሽ ነው። አረ እኔ ሂሳብ አስተምርሃለሁ። እኔ አንተ ደግሞ እውቀትና እንዴት እንደሚለቀለቅ ታስተምረኛለህ። ፋሚል ትላታያለህ ብሲኩ ትምህርት ያልጸካየ አይ ሰከታም خدامه حنيات ተመረቀ አለ ዳመጣ حنيات ይትሪዋለሁ መጣን ብገባ ጤፍ ይሰጡኛል፣ በርበሬ ያመጣል። እየታላ እድለኛ ነው የሚያገኘው እሱ ካልኩሽ። ደግሞ ለምንድነው ወፍጮ ቤት ምገባ? እኔ ስራ እሰራለሁ። ከዚህ የበለጠ ስራ አሁን አገኛለሁ ብትይ ሌላ ምንም የለም። አገኛለሁ። እግዚአብሔር አለልኝ። እግዚአብሔር እስማ እግዚአብሔርም አለ ትልቅ ቦታ አስቦልኝ ነው እንጂ ተመረጭ ደግሞ ገና ተማሪ ነኝ። ደግሞ ስራ አልሰራም። መስከረም ላይ ትምህርት እጀምራለሁ። አሪፍ ስራ የሚገቡ እኮ ጭንቅላታቸው ሰፋ ብሎ የሚያስብ ነው እንጂ ያንቺ እንደ ዳቦ ሞልተዛ የኔታ ሰፊ አይደለም ጭንቅላቴ። ስንት ሰዓት ሆነ ለምሳሌ ለምግብ ለመብላት የምትቋጣጠሪ እኮ ነሽ አንቺ። ምግብ ለመብላት የምትቋጣጠሪ እና በሰዓቴ እበላለሁ። ለምን መወፈር አይደለም? ለምን አህያዋን አላክልም? በገዛ ሰውነት እበላለሁ፣ እጠጣለሁ። እግዚአብሔር ይመስገን። ምበላ አላሳጣኝ፣ ጠጣ አላሳጣኝ። ነገ እበላለሁ፣ ትልቅ ደረጃ ደርሳለሁ፣ ስራ ይዛለሁ። አረ አንተ እኮ አሁን የምትፈራ ካንተ በላይ ገቢ እንዳላስገባ ነው ቤት። ከኔ ወዳይማ አታስገቢም። አሁን በተማርኩበት ሌላ አሁን ደግሞ ወደፊት 2 አመት ጠብቃለሁ። እኔ ከዚህ በፊት ቢጫ 1 አመቱ አልቋል። ከዚህ ትፈንደኸዝ አው ወርደኛል ወርደኛ ይሄ ቤት የኖርክ ቻይንኛም ለመድ ሽንኮን ዋ ቤት ላይ ቆይማ ቤት እንዴት አሁን ምን ብርዳለሁ አኒ ደብሮኛል። ከዛ 2 አመት ካው ይልከታዩ 2 አመት 2 አመት 2 አመት ብዬ 2 አመት ባይ 2 አመት ብዬ ነግሬህ ነበር። ኢለ ነግረካ ነበር 2 አመት ኢለ ነግረካ ያ ካው 2 አመት ብዬ ነግሬህ ነበር።
አልፈልግም ቢ በአማርኛ አልሰማም እኔ። እሺ ማርያምን ቁም ነገሩ ላውራ። እሺ በ2 አመት ውስጥ ይሄ ይኖረኛል ብዬ አልነገርኩህም? ምን አለሽ አሁን ታዲያ? ምን አለሽ? 2 አመት ውስጥ ዶሮ ያኔ ድሃ ሆነን 800 ብር ቤት ተከራይተን 2ኛ ወር ከብዶን አልወጣንም። ምንም የሌለን ቀን። በ2 አመት ውስጥ መጀመሪያ እቃም አላለሁ አልኩ። እሺ ታዲያ ይሄው ቃለን ትንሽ ነገር ተመስገን። ሳላ ትንሽ ነገር ነው የጎደለን። ሳላ ከዛ ደግሞ በ2ኛው አመት ቤት ገዛለሁ ብያለሁ። ቀጣይ አመት 2019 ደግሞ ገዛለሁ። እግዚአብሔር አለ ፈጣራለሁ። ስማት ምንየት ለምንድነው ወፍጮ ቤት ነው የምትገቢው የምትለኝ? ታዲያ አሳን ወፍጮ ቤት ማታገኙ አልገባም። ተስፋ ቆርጥ ወፍጮ ቤት ይኖረኛል በ3ኛው አመት። አጭ ምሪኦም እኔ ወፍጮ ቤት ከከፈትኩ የተቸገሩ በነፃ አስወጫለሁ። ዱቄትም የረባቸው ሰጣለሁ። እኔ ከፈጠረልኝ ማለት ነው። ፈጣሪ ማርያም አሪፍ ነው እኮ። አይ ሳይሆን እሱ ትክክል ነው፣ ግን ለምንድነው እኔን የምታጣጥለኝ? ወፍጮ ቤት ትገቢያለሽ እያልኩ ሁሌ በምን እድልሽ ታዲያ ታገኘዋለሽ? እሱ በምን እድልሽ? ለምን ወፍጮ ቤት የምገባ ታዲያ? የት ነው የምትገቢ? እኔ የምገባበትን አውቀዋለሁ። ገቢ ያሳይኝ። አሁን ባለፈው የሄድኩበት ስራ አለ እገባለሁ። የት? ምንም ጽዳትም ይሆን አይደለም ከተመረቅሽ አሁን 2 ወር ሻለሽ ስራ የለሽም አላገኘሽም። ታዲያ የሚያስተምራችሁ ለምንድን ነው? አይደለም ይሁን ተመርቃችኋል፣ ወረቀት ተሰጥታችኋል። ዲፕሎማ ከተመረቃችሁ ለምንድን ነው ስራ የማያስገባችሁ? ብዙ የስራ ስኬሎች ማለት የሚፈልጉት ዲግሪ ነው እንጂ ዲፕሎማ አይደለም። አዳጉራ ሒሳብ ከፈለ ገዛ ፈርስት ይር ዲግሪ ተማሪ ነኝ ገና 4 አመት እማራለሁ። ከዛ ደግሞ ማስተርሴን እቀጥላለሁ። ከዛ ደግሞ እማራለሁ። በቃ አትመጣ አመት ትፈልያ ያህደለህ ነው ጨርሳለሁ። ርቀት እማራለሁ። ትልቅ ድርጅት ይኖረኛል። የራሴ ባንክ ቤት ከፍታለሁ። የራሴ ባንክ ቤት የግልሽ የግልሽ ምኞት አይከለከልም። ምን አገባ ምኞት ነው አይከለከልም። ቤት አሁን ቀጣይ አመት ከንፈሩን ፍሬ ይበላል። ስታወራ ይሆናል። አዎ የራሳችን ቤት ነው እንገዛለን እንሰራለን። አንተ በራስህ ግዛ። እኔ ራሴ ነው የምገዛ። ተጻዲና አቃ ራሴ የምገዛ G+2 ቤት ገዛለው። ለመኪና ማቆሚያዬ ደግሞ እንደሰፋ አለ ገዛለው። አህያሽ ነው በቃ አህያ ጋሪ የሚኖረኛ አገባህ። አየህ ልጅ ስለሆነ አህያ ነው ትዝ የሚለህ። 2 በሬና አንድ አህያ ማስቆሚያ በዚህ ሁለት ይልማ በዚህ አስገባለሁ። ችግር የለውም ጠብቃለሽ። ከዛ እኔ እንደዛ አረጋለሁ። በ3ኛው አመት ደግሞ ባንክ ቤት የራሴ ከፍታለሁ። ፍጹም ባንክ ቤት የግል አክሲዮን ምናምን አርጌ ከፍታለሁ። ባለሀብት እየመጣ እኔ ጋር ይቆጥባል። አሁን መጨጎራ አይደለም ከፍተው ወዳችኋለሁ። ፋሚሊ ሄጃለሁ። እኔ ስራ አለብኝ ይቅርታ። ቁጥር 1 አድሃ፣ ቁጥር 2 አድሃቂ፣ ቁጥር 3 ቀዳማው ያናዚ ከገበያ ማለት መላ ትግራይ ደግሞ ለክም ሰላም በልዩ ማነክ ከደጋ ቁጥር 1 ውቅሮ፣ ቁጥር 2 አዲግራት፣ ቁጥር 3 አክሱም፣ ሽሬ፣ አድዋ ሁሉም ከተማታት ትግራይ እዚች ማያለም ራሱ ከፍታለሁ። ማያለም ዋይ ጨላ ጎዛው ነው ዝርቆላ አለ። አንተ ደግሞ ስላሾፍኩብኝ አሁን ሁሉ ይሰጥሻል። ፈጣሪ ያለ ማርያምን እዚህ ላይ ዘገሽ ነው ፈጣሪ ለምናችሁ ወፍጮ ቤት ነው የምትገቢው ብትለኝ እኔ ባገኘው አለ ሰላሐትና ሳላ ደገነለው ሐትና አጎና ሆይነ ማውዝ ደረጃ ዛጽሐና እንዲያም ፋሚሊ መቸሁም ጣዕምና ፈቲኩም ቲንኪው አና ናስራህኒ አትንቸኩይደ እና የሆነ ሳይሆን ተናደሃል ካታለቃቅስኒ ማርያም ያለው ከልደኒ የሆነ በያቸው በቃ ፋሚሊ ምኞት አይከለከልም። እንደኛ ስትመኘው አሉ ገሬላም ሳይ ከንፈሩን ፍሬ ስለሚበላ ማረጋች ይቻል በቃ